ሰበር ዜና ሽመልስ ደነገጡ። የቀድሞ አጃቢዎቻቸው በፋኖ ተመታ። ፋኖ ኦሮሚያን ጥሶ ገባ። የኮማንዶ ጦር ወደ ወልቃይት ገሰገሰ። ይህ ኢትዮ ፖስት ነው። ፋኖ የመጣብን ነው፣ የኦሮሞ ወጣት ይነሳ ሲሉ ከሰሞኑን የቀሰቀሱ ሽመልስ አብዲሳ በፋኖ ጉር ተሰርቷል። ሽመልስ ቁልፍ ወታደራዊ ስፍራ ነው ያሉት ስፍራ ላይ ተርቦቹ የፋኖ ተናዳፊዎች አደገኛ ኦፕሬሽን ሰርተዋል። በዚህ ሚያታው ሽመልስ የቀድሞ አጃቢና የግል ጠባቂ ተገድሏል። ከስፍራው የወጣው መረጃ በዝርዝር እናስደምጣቸዋለን። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቀሰ። ወልቃይት በቅርቡ በኃይል ይመለሳል በማለት ሲያስጠነቅቁ የነበሩት የህወሓት ጦር መኮንኖች አሳቻ ሳትጠብቀው ወደ ወልቃይት ለመግባት እርምጃ ጀምረዋል። በስፋት እንቃኘዋለን። ሻዕቢያ አብይን አስጠነቀቀ። የመስፋፋት ህልም እጅግ አደገኛ ነው ሲል ኢትዮጵያን በተስፋፊነት ከሷል። ከአስመራ የወጣው አዲስ መግለጫ በብዙ ዘለፋዎች የተሞላ ነው። እንቃኘዋለን። ቻይናና ኢትዮጵያ ድርድር ጀመሩ። ድርድሩ በአንድ ወሳኝ ጉዳይ ላይ የሚደረግ ሲሆን ጉዳዩ የኢትዮጵያ መንግስት እጅግ ወሳኝና የሞት ሽረት እንደሆነ ጠቁሟል። ትሰሙታላችሁ። የ8 ወር ደመወዝ አልተከፈለንም ያሉ ሰራተኞች የተቃውሞ ሰልፍ አደረጉ። ሰልፈኞቹ የኢትዮ ጅቡቲን መንገድ በመዝጋት ጭምር እርቦናል ሲሉ ተደምጧል። ሌላኛው በጥንቅራችን የተያዘ መረጃ ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ መረጃዎቻችን እናምራለን። ቻይናና ኢትዮጵያ ድርድር ጀመሩ። ድርድሩ በአንድ ወሳኝ ጉዳይ ላይ የሚደረግ ሲሆን ጉዳዩ ለኢትዮጵያ መንግስት እጅግ ወሳኝና የሞት ሽረት እንደሆነ ተጠቁሟል። ባለፈው ሳምንት የኢትዮጵያ መንግስት ከዕዳ ሽግሽግ ጋር ተያይዞ ከአበዳሪዎቹ ጋር ሳይስማማ መቅረቱ ይታወሳል። ከድርድሩ መክሸፍ በኋላ መንግስት ከሀገሪቱ ጋር በተናጠል መደራደርን የመረጠ ይመስላል። ይህ በመላምልት የሚያጠናክር መረጃ ብሉምበርግ ይዞ ወጥቷል። ኢትዮጵያ ለቻይና መንግስት የምትከፍለውን ቢያንስ 5.38 ቢሊዮን ዶላር ዕዳም በከፊል ወደ ቻይና ገንዘብ የመቀየር ከቤጂንግ ጋር ውይይት መጀመራቸው ተዘግቧል። የእርምጃ ቀደም ሲል ኬንያ ያደረገችውን በመከተል ቻይና የገንዘብ ምንዛሪዋን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር መሆኑን ተገልጿል። ብሉምበርግ እንደዘገበው የኢትዮጵያ ብሔራዊ ባንክ ገዢ አቶ ዮብ ተካልኝ ባለፈው ወር ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክ ጋር ከቻይና ህዝብ ባንክ ጋር ለዚህ እምቅ የዕዳ ልውውጥ ውይይት መጀመራቸውን አስታውቋል። ገዢው ይህን የገለጸው አርብ ጥቅምት 07 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ ነው። አገሪቱ ወደዋን በዩዋን መክፈል የውጭ ምንዛሪ ክምችት ላይ ያለውን ጫና በማቃለልና በአሜሪካ ዶላር የምንዛሪ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳል ተብሎ ይታመናል። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቀሰ። ወልቃይት በቅርቡ በኃይል ይመለሳል በማለት ሲያስጠነቅቁ የነበሩት የህወሓት ጦር መኮንኖች አሳቻ ሳትጠብቀው ወደ ወልቃይት ለመግባት እርምጃ ጀምረዋል። ወልቃይት ሊፈነዳ የተቃረበ የሚመስል ውጥረት ውስጥ ትገኛለች። ባለፈው መስከረም ወር ህወሓት ለሁለት ጊዜ ያህል የማጥቃት ሙከራ ማድረጉን ተከትሎ ነው ውጥረቱ እየጨመረው። ትናንት በተሰራጨው አዲስ መረጃ ደግሞ ሱዳን የሚገኘውና ወልቃይትን ይቆጣጠራሉ በማለት የሚዝተው የህወሓት አርሚ 7 ጦር ተጨማሪ ኮማንዶ ወታደሮች አስመርቋል። ኮማንዶቹ ወልቃይት እንዲቆጣጠሩ ትዕዛዝ እንደተሰጣቸውም ታውቋል። ዘ ኢኮኖሚስት ባለፈው ሳምንት ባሰራጨው ሰፊ ዘገባው በቅርቡ በወልቃይት ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋገራቸው የህወሓት አርሚ 7 ወታደሮች ሱዳን ላይ ከአልቡርሃን ወገን እየተዋጋን ከተሞችን ማስለቀቅና መልሶ መቆጣጠር ችለናል፣ የራሳችንን መሬት ለማስመለስ ደግሞ እንችላለን፣ ይህንን በቅርቡ እናደርገዋለን ሲሉ ተናግረዋል። ዛሬ ደግሞ የህወሓት አርሚ 7 በሱዳን ድንበር ሸራሪና አቅራቢያ ብዛት ያላቸው ኮማንዶ ኃይል አስመርቆ አንቀሳቅሷል። ህወሓት አርሚ 7 ብሎ በሱዳን በረሃ ያደራጀውን ጦር በሰው ኃይል ስልትና በትጥቅ በከፍተኛ ደረጃ ሲያደራጅ ከርሞ ከሰሞኑን በአደባባይ ያሳየ ነው። ከሱዳን በረሃ በቪዲዮ ተቀርጾ የታየው የህወሓት ጦር ከቀላል እስከ ከባድ መሳሪያ እስከ አፍንጫው የታጠቀ ሲሆን ሁመራ ጫፍ ላይ መስፈሩ በስፋት እየተገለጸ ነው። የህወሓት ጦር ከቅርብ ርቀት ሱዳን ላይ ኃይሉን አደራጅቶ እየተንቀሳቀሰ መሆኑን የሰሙት እነ ኮሎኔል ደመቀ ዘውዱም በተጠንቀቅ ሆኗል። የተከዜን ዘብ በበላይነት የሚመሩት የወልቃይት ሰዎች ሱዳን ላይ የተደራጀው ኃይል ወልቃይትን ሊያጠቃ መሆኑ ገልጸዋል። ህወሓት በሰላማዊ ተፈናቃይ ስም ያደራጀው ከፍተኛ ቁጥር ያለው ጦር እንዳለው የሚገለጽ ሲሆን ሰላማዊ ሰዎችን ጨምሮ ወደ ሱዳን የገባው ኃይል ከ30 ሺህ በላይ ነው። የሰሞነኛ አርሚ 7 እንቅስቃሴን ተከትሎ ሱዳን ላይ የተደራጀው የህወሓት ጦር በሁመራ በኩል በወልቃይት ጥቃት ሊከፍት እንደሚችል ጭምጭምታዎች እየተሰሙ ነው። ሻዕቢያ ኢትዮጵያን አስጠነቀቀ።
የመስፋፋት ህልም እጅግ አደገኛ ነው ሲል ኢትዮጵያን በተስፋፊነት ከሷል። ከአስመራ የወጣው አዲስ መግለጫ በብዙ ዘለፋዎች የተሞላ ነው። አስመራና አዲስ አበባ የቃላት እንካ ሰላምታውን ተያይዞታል። የአዲስ አበባው መንግስት በየጊዜው ኤርትራን በተመለከተ የሚያቀርባቸው አጀንዳዎች አስመራን እያስቆጣና እያሸበረ ይገኛል። በአሁኑ ወቅት ሁለቱ ሀገራት በዲፕሎማሲ፣ በፖለቲካም፣ በወታደራዊ እንዲሁም በታሪክ ትርክት ግንባር ተፋጠው የሚገኙ ነው። በተለይም ከሳምንታት በፊት ኢትዮጵያ የኤርትራን ሀገርነት እስከ ማንሳት የሚደርስ እርምጃ ወስዳለሁ ማለቷም የመረብ መላሽ ሰዎችን ክፉኛ አበሳጭ ሆኗል። በጉዳዩ ላይ ተደጋጋሚ ምላሽ የሰጠው ሻዕቢያ በትላንትናው ዕለት በጉዳዩ ላይ አዲስ መግለጫን አውጥቷል። የኤርትራ መንግስት በመግለጫው የሀገሪቱ ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡት ትርክቶችን በጽኑ በመቃወም ነጻነቷን ለ30 ዓመታት በዘለቀ ምራር ትግልና በከፍተኛ መስዋዕትነት የተገኘ መሆኑን ገልጿል። ጽሑፉ ከታሪካዊ ዳራ በተጨማሪ ወቅታዊን የቀጠናው ሁኔታ በማጣቀስ ኢትዮጵያ ጠንካራ ማስጠንቀቂያ አስተላልፏል። ፋኖ እየመጣብን ነው፣ የኦሮሞ ወጣት ይነሳ ሲሉ ከሰሞኑን የቀሰቀሱ ሽመልስ አብዲሳ በፋኖ ጉር ተሰርተዋል። ሽመልስ ቁልፍ ወታደራዊ ስፍራ ነው ያሉት ስፍራ ላይ ተርቦቹ የፋኖ ተናዳፊዎች አደገኛ ኦፕሬሽን ሰርተዋል። ይህም አቶ ሽመልስ የቀድሞ አጃቢና የግል ጠባቂም ተገድሏል። ፋኖ ታጣቂዎች ወደ ኦሮሚያ ተሻግረው ጥቃት መፈጸማቸውም ተገልጿል። በአማራ ክልል ከመንግስት ኃይሎች ጋር በስፋት እየተዋጉ እንደሆነ የሚታወቁት የፋኖ ታጣቂዎች ወደ ኦሮሚያ ክልል ዘልቀው በመግባት ጥቃት ፈጽመዋል። በምዕራብ ሸዋ ዞን ኖኖ ወረዳ የፋኖ ታጣቂዎች ያደረሱት በተባለው ጥቃት ከፍተኛ ጉዳት መድረሱ የተነገረ ሲሆን ከ22 ሰዎች በላይ ህይወታቸው ማለፉ ተነግሯል። ሰሞኑን በአማራ ክልል አንድ የፋኖ ታጣቂ በውጊያ መካከል ህይወቱ ማለፉን ተከትሎም የፋኖ አመራሮች ወጣቶቹ ወደ ፋኖ ትግል እንዲቀላቀሉ የሚያነሳሱ ተደጋጋሚ መግለጫዎችን ሲሰጡ መመልከት ተችሏል። ጉዳዩ ከተሰማ ከጥቂት ቀናት በኋላም ከትላንት ወዲያ ጥቅምት 9 2018 ዓ.ም ምሽት ላይ በምዕራብ ሸዋ ዞን ኖኖ ወረዳ ሃሎ ዲንካ በተባለች ቀበሌ የፋኖ ታጣቂዎች በፈጸሙ ጥቃት በርካታ ሰዎች መገደላቸውንም የአካባቢ ሰዎች ተናግረዋል። በተፈጸመው ጥቃት ህይወታቸውን ካጡ በተጨማሪ 3 ሰዎች ቆስለው በሕክምና ተቋም እንደሚገኙ ተነገረ ሲሆን በታጣቂዎች ታፍነው የተወሰዱም እንዳሉ ነው ነዋሪዎች የተናገሩት። የፋኖ ታጣቂዎች ከአማራ ክልል ውጭ በአንዳንድ የኦሮሚያ ክልል አካባቢዎችና በጉራጌ ዞን አበሽጌ ወረዳ ተደራጅተው እንደሚገኙ ተነግሯል። በምዕራብ ሸዋ በተፈጸመው ጥቃትም እነዚህ ታጣቂዎች ጥቃት መፈጸማቸው ተገልጿል። በምዕራብ ሸዋ ዞን ኖኖ ወረዳና ደቡብ ምዕራብ ሸዋ ዞን አማያ ወረዳ አካባቢ ፋኖ ታጣቂዎች ተደራጅተው እንደሚንቀሳቀሱ ተጠቁሟል። ከዚህ ቀደምም በወለጋ በሚገኙ ዞኖችና በሰሜን ሸዋ ደራ አካባቢ የፋኖ ታጣቂዎች ወደ ኦሮሚያ ዘልቀው በመግባት ከመንግስት ታጣቂዎች ጋር ውጊያ ማድረጋቸው መዘገበው የሚታወስ ነው። በፋኖ እንቅስቃሴ ለ2 ዓመታት የተቋረጠው ጣና ፎረም በሁለት ቦታ ሊካሄድ መሆኑ ተሰማ። የአፍሪካ መሪዎች የሚሳተፉበት የሰላምና ጸጥታ ጉዳዮች ትኩረት የሚያደርገው የጣና ፎረም ጉባኤ ከ2 ዓመታት መቋረጥ በኋላ በአዲስ አበባና ባህር ዳር ሊካሄድ መሆኑም ተገልጿል። ጣና ፎረም ከዚህ ቀደም ሲካሄድ የነበረው በጣናዋ ፈርጥ ባህር ዳር ከተማ ሲሆን ለተከታታይ 10 ዓመታት ያለማቋረጥ ተካሂዷል። ይሁን እንጂ የፋኖ እንቅስቃሴን ተከትሎ ባህር ዳር የሚካሄደው የጣና ፎረም ጉባኤ ለተከታታይ 2 ዓመታት ተቋርጦም ነበር። 11ኛው ጣና ፎረም አፍሪካ በተለዋጭ ዓለም ስርዓት በሚል መሪ ሀሳብ ከጥቅምት 14 እስከ 16 2018 ዓ.ም በአዲስ አበባና በባህር ዳር ለ3 ቀናት እንደሚካሄድ ተገልጿል። አዘጋጆቹ የጣና ፎረም ጉባኤ ለመጀመሪያ ጊዜ ለምን በሁለት ቦታ እንደሚካሄድ በግልጽ የሰጡት ማብራሪያ የለም። ከፍተኛ የአፍሪካ ሀገራት መሪዎች አዲስ አበባው መድረክ ታዳሚ ሊያደርጉ እንደሚችሉና ባለስልጣናት ያልሆኑ ታዳሚዎች ደግሞ በባህር ዳር እንደሚታደሙ እየተገለጸ ነው። የፎረሙ አዘጋጆችና የኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ጉባኤው ለመካሄድ በቂ ዝግጅት ተደርጓል ተብሏል። ፎረሙ በፋኖ እንቅስቃሴ የተቋረጠው ጥቅምት 2015 ዓ.ም በባህር ዳር ከተማ በተካሄደው 10ኛው ጉባኤ በኋላ መሆኑ ይታወሳል። ለፎረሙ መስተጓጎል ምክንያት የሆነው የፋኖ እንቅስቃሴ አሁንም በአስተናጋጇ ባህር ዳር ከተማ ዙሪያ ጭምር እንደቀጠለ ሲሆን መንግስት ከሰሞኑ በአካባቢው ዘመቻ ማካሄዱን ገልጿል። በባህር ዳር ከተማ ቅርብ ርቀት ላይ የሚንቀሳቀሱ የፋኖ ታጣቂዎች ፎረሙ እንዳይስተጓጎል የፌዴራል የክልል የጸጥታ ኃይሎች የጋራ ግብረ ኃይል በቀድ እየሰራ ነው ብለዋል። በዛሬው ዕለትም በጉዳዩ ላይ ባህር ዳር ከተማ የመከላከያ የፌዴራል ፖሊስና ክልሉ ጸጥታ ኃይሎች ለፎረሙ ያደረጉትን ዝግጅት ገምግመዋል ተብሏል። ባህር ዳር ከተማ የሚካሄደው በሰላምና ጸጥታ ጉዳዮች ላይ የሚያተኩረው 11ኛው ጣና ፎረም በሰላም እንዲካሄድ ቅድመ ዝግጅት መደረጉን የክልሉ ፖሊስ አስታውቋል። በርካታ የአፍሪካ መሪዎች፣ ከፍተኛ ዲፕሎማቶችና ምሁራን የሚሳተፉበት ፎረሙ ያለምንም የጸጥታ ችግር እንዲካሄድ የተቀናጀ የጸጥታ ኃይል ስምሪት ተሰጥቷል ነው የተባለው። አበቃን። መልካም ጊዜን ተመኘን።